አሁን ደግሞ ብዙ እውቀትን የምንቀስምበት የእንግዳ ዝግጅታችን ላይ ደርሰናል። ተከታትለን እንመለስ። ሰላም ልጆች እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። በመላው ለምትገኙት እግዚአብሔር ልጆች መርሃ ግብር አስተዋቂዎቹ እንደነገሯችሁ አሁን የእንግዳ ዝግጅታችን ላይ እንገኛለን። ከእንግዳችን ብዙ ቁም ነገርና ዝግጅት ብዙ ቁም ነገር እንደምትቀስሙ ተስፋ እናደርጋለን። እንኳን ደህና መጣሽ። እንኳን ደህና ቆይ። ስምሽን፣ እድሜሽን፣ ከየት እንደመጣሽ ንገሪ። ስሜ የማርያም አብርሃም ይባላል። የመጣሁት ከአውቶቡስ ተራ። ከአውቶቡስ ተራ። እድሜሽ ስንት ነው? 8። የት ነው የምትማሪ? ጎርጎርዮስ። አሁን ጎርጎርዮስ ትምህርት ቤት? እሺ ጥሩ። ስንተኛ ክፍል ነሽ? 2። ጎበዝ፣ በጣም ሄደሻል ማለት ነው። ማህበረ ቅዱሳን ቴሌቪዥን ትከታተያለሽ? ትከታተያለሽ። አሁን ከጥናትሽ ጋር እንዳይጋጭ ጥናት ካጠናሽ በኋላ ማህበረ ቅዱሳን ቴሌቪዥን ትከታተያለሽ። በማህበረ ቅዱሳን ቴሌቪዥን ከሚተላለፉ መርሃ ግብራት ውስጥ ደግሞ አንዱ ቅዱስ ቂርቆስ የተሰኘ የኛ ህጻናት መርሃ ግብር ነው። ከዛ መርሃ ግብር ውስጥ ምን ዝግጅቶች ትወጃለሽ? ወይም ደግሞ ላንቺ ሁሉም ያስተምራሉ ግን አንቺን የበለጠ መስተምርሽና የበለጠ ደስ የሚልሽ? ከኝታጡም የተማርኩት ስለ አመጋገብ፣ ስለ ጸሎት፣ ስለ አለባበስ፣ ስለ አመጋገብ፣ ስለ ጸሎት ስነ ስርዓት ተምረሻል። እሺ ከዚህ ብዙ ቁም ነገራት ምን እንዳገኘሽበት ተስፋ አደርጋለሁ። ደግሞ ማግኘትሽበታል። አይ ጎበዝ። ቁርስ አልበላሽም? እንጋጫል። ቆይ ድምጽሽን ከፍ አድርጊያ። በአሁን ትምህርት ማራለሽ አንቺ። ትምህርት እንማር ደግሞ ጥናት ያስፈልጋል። በትምህርት ቤት መጽሐፍ ይሰጠናል እንድናጠናበት እንድንከታተልበት። በትምህርት ቤት ከምንማርበት ወይም ደግሞ ከምናጠናበት መጽሐፍ ውጭ ያሉ መጽሐፍትን እኛ ልጆች ብናነብ ምን ጥቅም ይሰጠናል ብለሽ ታስቢያለሽ? የማንበብ ክህሎት አንድ። ጎበዝ። ብዙ ታሪክ እንድናውቅ ይረዳናል። ብዙ እውቀት እንዲኖረን ማለት ነው። ጎበዝ። አሁን አንቺ ትምህርት ቤት ስትገቢ ማንበብ ትችያለሽ፣ ትማራለሽ፣ ተምረሻል። መጀመሪያ ያነበብሽው መጽሐፍ ታስታውሻለሽ? ታስታውሹም? ግን መጽሐፍ ብዙ አንብበሻል። እሺ እስቲ የቀን ውሎሽ ንገሪ። የቀን ውሎ ደስ ይላል ስልሽ አሁን ጠዋት ተነስተሽ ምን እንደምታረጊ፣ ጠዋት ተነስተሽ ማታ እስከምተኝ ድረስ ያለውን ንገሪ። ማረጋው ጠዋት ተነስቼ አልጋዬን አንጥፌ አልጋሽን ታነጥፊያለሽ? ጎበዝ። ስለዚህ ልጆችን ካንቺ በዚህ እድሜያቸው አልጋቸውን ማንጠፍ ይማራሉ ማለት ነው። እሺ ጥርሴን ቦርሽን ከዛ ቁርስ በያለሽ። ከዛስ? ከዛ ወደ ትምህርት ቤት ትሄጃለሽ? ሄጄ አሁን በቃ የትምህርት ቤት ላይ መዝሙር አቀርባለሁ። ከዛ ትማሪያለሽ ብዙ ትምህርቶችን። ከዛ ቤት ተመልሰሽ ምን ታደርጊያለሽ? ቤት ተመልሼ እበላና ታጠኛለሽ። ከዛ ረፍት አድርገሽ ቤተሰቦችሽን ታግዣለሽ። ጥሩ ውሎ ነው ያለሽ። ከዛ ልተኛ ስል ምንባብ አንብቤ ታነቢያለሽ መጽሐፍ። ጥሩ ውሎ ነው ያለሽ። ጸሎትም ትጸልያለሽ። ከሰኞ እስከ ዓርብ የትምህርት ቀናት ነው። ትምህርት ትማሪያለሽ። ቅዳሜ ትምህርት አለ እንዴ? ስለዚህ ከሌላው ውሎ ይለያል ማለት ነው። ቅዳሜና እሑድ ምን ታደርጊያለሽ? ማረጋው አንዳንድ ጊዜ አክስት ልጆች ጋር ትሄጃለሽ። እሑድስ? እሑድ እናጠናለን። ቤተክርስቲያን ትሄጃለሽ? ቤተክርስቲያን ሄደሽ አስቀድሰሽ ቤት መጥተሽ ታጠኛለሽ፣ ረፍት ታደርጊያለሽ። እሺ ጥሩ ነው ያለሽ። ዛሬ ለኔና ለልጆች ምን አመጣሽልኝ? መዝሙር? አብረን እንዘምር። እሺ እያሳሰብን ያጫጭ ሶበሰይ ወርዶ መላእክት ይወርዶ አወ ቃደ መላእክት ይበለህ አልቦሙ ድምፀ ወአልቦ ሐሰረ ለምክንያታት ይቀልል ውዘቶሙ ነፋሳት ውስተ ሀገሮ
ለእግዚአብሔር ኢትዮጵያ ለሀ አልቦሙ ድምፀ በአልቦ ካሰረ ለምክንያታት ይከልል ውእቶሙ ነፋሳት ውስተ ሀገሩ ለእግዚአብሔር ኢትዮጵያ። እግዚአብሔር አምላክ ዝማሬ መላእክትን አሰማልን። ማርያም ፊደልን ዘምር። ማርያም ፊደል ለሁሉ መማሪያ ማርያም ፊደል የሁሉ መማሪያ በንጽሕና ተጽፋለችና በንጽሕና ተጽፋለችና በንጽሕና ተጽፋለችና በንጽሕና ተጽፋለችና። እግዚአብሔር አምላክ ዝማሬ መላእክትን ያሰማልን። እግዚአብሔር አምላክ በቤቱ ቆይቶ በጥበብ ሞገስ ያሳድግልን። ለአንቺ በጣም የምትወጂው ቅዱስ ወይም ቅድስት ማን ነው? ማርያም። እመቤታችን ቅድስት ድንግል ማርያም። ለምን? እግዚአብሔርን ስለወለደችው በንጽሕና በቅድስና ስለኖረች እመቤታችንን ትወጃታለሽ ማለት ነው። ጎበዝ። አሁን ያለነው የበዓለ ሃምሳ አልቆ ጾም ገብቶ የመጀመሪያው ሳምንትን ጨርሰን ሁለተኛው ሳምንት ልንይዝ ነዋ። ከባለፈው ሰኞ ጀምሮ እንግዲህ የሐዋርያት ጾም ገብቷል። ጾመ ድህነትም ገብቷል። ከሮብ ጀምሮ ማለት ነው። ሮብና ሮብ ጾመ ድህነት ገብቷል ማለት ነው። እነዚህን ጾሞች እኛ ልጆች መጾም እንችላለን ወይስ ይርበናል? ይርበናል ወይስ ትልልቆች ብቻ ነው መጾም ያለባቸው ብለሽ ታስቢያለሽ? ትንንሾቹም ግማሽ መጾም ትንንሾቹም እንደያቅማቸው ራሳቸውን እየጎዱ ሳይሆን እንደ አቅማቸው መጾም አለባቸው። ስለዚህ ሁሉም ሰው በአቅሙ ልክ ነው መጾም ያለበት ብለሽ ታስቢያለሽ ማለት ነው። እሺ ረቡዕና ዓርብ የምንጾመው ረቡዕና ዓርብ ከበዓለ ሃምሳ ውጭ ጾም አለ። ምን ጾም ነው ብለሽ ታስቢያለሽ? ምንድነው ጾሙ? የጾሙ ስም ልንገርሽ። ጾመ ድህነት። ረቡዕና ዓርብ ምን ይባላል? ጾመ ድህነት። እስቲ ጮክ በይ። ጾመ ድህነት። ጎበዝ። ረቡዕና ዓርብ የምንጾምበት ምክንያት ሮብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሊሰቀል ብሎ አይሁድ የተማከሩበት ዕለት ነው። ዓርብ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ወደ መቃብር ወረደበትና የሞተበት ቀን ስለሆነ ረቡዕና ዓርብን እንጾማለን ማለት ነው። ስለዚህ የረቡዕና ዓርብ ጾም ምን ይባላል? ጾመ ድህነት። ጾመ ድህነት ብለን እንጠራዋለን ማለት ነው። ጎበዝ። ወላጆች ለልጆች ምን ማድረግ አለባቸው? ብዙ ነገሮች። ወይም ደግሞ አንቺ ወላጅ ብትሆኚ ለልጆችሽ ምን ታደርጊያለሽ? ተፈላኩት ለነሱ የሚጠቅማቸው ነገር ታደርጊያለሽ። እነሱ የሚፈልጉትን ሳይሆን እነሱ የሚጠቅማቸውን ነገር ማለት ነው። ስለዚህ እኛም እግዚአብሔርን ስለምነው ምንፈልገውን ሳይሆን የሚያስፈልገንን ነገር ስጠን ብለን ነው መለመን ያለብን። ስለዚህ አንቺም የሚፈልጉትን ሳይሆን የሚያስፈልጋቸውን ነገር ታሟይላቸዋለሽ። ጎበዝ። አሁን አንቺ ልጅ ነሽ። ለወላጆችሽ ምን ታደርጊያለሽ? እንዳጠቃላይ ሁሉም ልጆች ለወላጆቻቸው ምን ማድረግ አለባቸው? እኔ የሚጠቅመኝ እና የትምህርት ምድቆች የሚጠቅምሽን ነገር የሚጠቅምሽን ነገር እንደሞልልሽ ትጠይቂያቸዋለሽ። እነሱንም አሁን እማዬ ደክሟት ሲመጣ ትረጃታለሽ ከስራ ማለት ነው። ብዙ አጨቀጭቀትም። ጎበዝ። በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ ማመስገን የምትፈልጊው ሰው ካለ እድል ልስጥሽ። ማመስገን የምፈልገው ነገር እናቴ ነው። አንደኛ ነገር እግዚአብሔር ነው፣ እግዚአብሔር ስለፈጠረኝ። ሁለተኛ ነገር ደግሞ ቤተሰቦቼ። ሶስተኛ ደግሞ ጓደኞችሽን አስተማሪዎችሽን ማመስገን ትፈልጊያለሽ? እሺ ጎበዝ፣ እደጊ። ውድ እግዚአብሔር ልጆች የእንግዳ ዝግጅታችን ይህንን ይመስል ነበር። ከእንግዳ ዝግጅታችን ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። እንግዳችን ለእኔም መርሃ ግብሩን ለሚከታተሉ ህጻናትም ብዙ ቁም ነገርና ትምህርት ታስጨብጣቸዋለች።
እኔ ወደ መርሃ ግብር አስተዋወቀች መልሳችኋለሁ። እኔ ግን በሌላ ጊዜ በሌላ መርሃ ግብር እስከመገናኝ ድረስ ሰላም እግዚአብሔር አይለየን። ተሰናበቻችሁ ልጆች። ደህና ዋሉ ልጆች። ውድ እግዚአብሔር ልጆች ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ ሁሉ እግዚአብሔር አምላካችን ቃለ ሕይወትን ያሰማልን። አሜን። በመላው ለምትከታተሉ ውድ እግዚአብሔር ልጆች የዛሬ መርሃ ግብራችን የተከታተላችሁትን ይመስል ነበር። ከዝግጅቶቻችንም ብዙ ትምህርትና ቁም ነገር እንዳገኛችሁ ተስፋ እናደርጋለን። እነዚህን ዝግጅቶች በማስተዋወቅ አብረናችሁ ቆየነው እኔ አርሴማ ዳንኤልና እኔ መክሊት አማሃ በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር በሌሎች ዝግጅቶች እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን።